السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. ክፍል 2 የተወለዱበት ተጨባጭ ከፍተኛ ፖለቲካ አለመረጋጋት የሰፈነበት መሆኑን ገልጸናል። የሙስሊሙ ዓለም በተታሮች እየተጠቃ ነበር። ሼኹል ኢስላም ኢብኑ ተይሚያ 7 ዓመት ሲሞላቸው የትውልድ ከተማቸውን በተታሮች ተጠቃች። ቤተሰቦቻቸው ሞትን ሸሽተው ከተማዋን ለቀው ወጡ። ሌት ተቀን ተጉዘው ከሞት በማምለጥ ዴማስቆ ደረሱ። ይህ ዝነኛ ቤተሰብ ዴማስቆ ሲደርስ ህብረተሰቡ መልካም አቀባበል ተደረገለት። ከጥቂት ቀናት በኋላ የጀግናችን አያት በኡመዊ ዩኒቨርሲቲ ውስጥ እንዲያስተምሩ ተሾሙ። ገና ህፃን እያሉ ቁርአንን በሂፍዝ አጥንተው ጨረሱ። ኢብኑ ተይሚያ ከዚህም ፊቅህ፣ ሐዲስና የአረበኛ ቋንቋ ማጥናት ቀጠሉ። አባታቸውና አያታቸው ከሚያስተምሩባቸው ቦታዎች ሁሉ ይገኛሉ። የእውቀት ማዕድ አያመልጣቸውም። በለጋ ዕድሜያቸው ሰፊ እውቀት አካበቱ። የመሐፈዝ ችሎታቸው እጅግ ፈጣን ነበር። ይህ ተሰጥኦአቸው በዘመናቸው የነበሩ አሊሞችን ሁሉ አስደንቋል። የታሪክ መጽሐፍት እንደሚናገሩት ኢብኑ ተይሚያ በልጅነት ዘመናቸው እንደ ልጅ አልተጫወቱም ይላል። በቁም ነገርና ኢልም ላይ ያተኩሩ ነበረ። አካባቢያቸውን በጥንቃቄ ያጠናሉ። የህይወት ሂደትን በንቃት ይከታተላሉ። ሼኹል ኢስላም የዘመኑን ትምህርት በውል አጥንተዋል። የአረበኛ ቋንቋ ችሎታቸው ለጉድ ነበር። በታሪክ እውቀት ከዘመናቸው አሊሞች አቻ አልተገኘላቸውም። ከአሊ ጂኦግራፊ፣ ሂሳብ፣ ጂኦሜትሪ አጥንተዋል። በፊቅህ፣ በኡሱል፣ በሐዲስና በተፍሲር የነበራቸው እውቀት እጅግ ጥልቅ ነበር። ሐዲስ ያጠኑባቸው አሊሞች ቁጥር 200 ደርሷል። ይበልጥ የሚወዱት የእውቀት ዘርፍ ተፍሲር ነበር። ይህን ራሳቸውም ተናግረዋል። ከዚህ ባሻገር በፍልስፍና፣ በሎጂክ፣ በቲኦሎጂ፣ ስነ መለኮትና በሃይማኖቶች ንጽጽር ተክነዋል። በዘመናቸው የነበሩት ሼኽ ከማሉዲን ዘመልካኒ ስለ ኢብኑ ተይሚያ እውቀት ሲናገሩ አላህ ለዳውድ ብረትን እንዲያገራለት ለእርሱም እውቀትን አገርቶለታል። ስለ የትኛውም የእውቀት መስክ ቢጠየቅ ከባለቤቶቹ በበለጠ ሁኔታ ያብራራል። የተለያዩ መዝሃብ እውቅ ምሁራን ካጠገቡ ከተቀመጡ ስለ ራሳቸው መዝሃብ ያወቋቸውን ቁም ነገሮች ያውቃሉ። ዕድሜያቸው 22 ሲደርስ አባታቸው ከዚህ ዓለም በሞት ተለዩ። ያስተምሩበት ከነበረው የሐዲስ ማዕከል ውስጥ የመምህርነት ክፍተት ተፈጠረ። ብዙም ግን አልቆየም። ልጃቸው ሼኹል ኢስላም ኢብኑ ተይሚያ አባታቸውን ተኩ። ክፍተቱን በእርሳቸው ተሞላ። ለመጀመሪያ ጊዜ የሰጡትን ትምህርት በርካታ እውቅ የዴማስቆ አሊሞች ተከታትለውታል። በወጣቱ ኢብኑ ተይሚያ የእውቀት ስፋትና ጥልቀት በእጅጉ ተገርመዋል። ኢብኑ ከሲር ክስተቱን እንዲህ ያወሱታል። ድንቅ የትምህርት አሰጣጥ ነበር። እጅግ ጠቃሚ ቁም ነገሮች የያዘ በመሆኑ የእውቀቱ አንጡራ አሊም ሼኽ ታጁዲን ማስታወሻ ይይዙ ነበር። በልጅነቱ ይህን ሁሉ እውቀት በማካበቱ ታዳሚዎች ወጣቱን አድንቀዋል። ያኔ ዕድሜው 22 ነበር። ከዚህ ዕለት ጀምሮ የማስተማር ስራቸውን ቀጠሉ። 692 ዓመተ ሂጅራ ከሻም ልዑክ ጋር ሐጅ ለማድረግ ተንቀሳቀሱ። ማአን ከተባለች ቦታ ሲደርሱ ኃይለኛ አውሎ ነፋስ ተነሳ። ብዙ ሰዎችንም ገደለ። ሼኹል ኢስላም ከዚህ አደጋ መትረፍ ሐጅ አድርገው በሰላም ተመልሰዋል። እስከ 698 ዓመተ ሂጅራ በሰላም አስተማሩ። ትንሽ ትልቁ ትምህርታቸውን አደነቀ። በጉጉትና በፍቅርም ተከታተለ። በ698 ላይ ግን አንድ አጋጣሚ ተከሰተ። ይህ አጋጣሚ ስብዕናቸውንና እምነታቸውን ሳይቀር ጥያቄ ውስጥ የከተተ ነበር። ነገሩ እንዲህ ነው። ሻም ውስጥ ሐሚህ በተባለ ክልል ሰዎች ስለ አላህ ስሞችና ባህሪያት ፈተዋ ይጠይቋቸዋል። ሼኹል ኢስላምም የሰለፎች ነው ያሉትን አቋም በቁርአንና በሐዲስ መረጃዎች እያስደገፉና የቀደምት ሙስሊሞችን ቃል እያጣቀሱ ያስረዱ ነበር። ይህ ፈተዋቸው ከሐንበልዮች ዘንድ ሰፊ ተቀባይነትን ያገኛል። የኢልሙና የስልጣኑን መድረክ በበላይነት ይመሩት የነበሩት አሽዓርያ ግን ክፉኛ ያስቆጣል። ሼኹል ኢስላም ሙጀሲማ አላህ ከፍጡራን ጋር የሚያመሳስል ይባሉና ዝናቸው ይበከላል። ታላቅ ተቃውሞም ይነሳባቸዋል። ከአራቱ መዝሃቦች በተለየ ሁኔታ በሚሰጧቸው አንዳንድ የፊቅህ ፈትዋዎች ሳቢያ የዘመኑ የፊቅህ ምሁራንን ኢጅማዕን በመጣስ ወንጀል ከሰዋቸዋል። ኩፍር
የበየኑባቸው እንዳሉም ታሪክ ያወሳል። እንደ ኢብኑ አረቢ ባሉ እውቅ ስብዕናዎች ላይ የሰነዘሯቸው ጠንካራ ትችቶችም ከፍተኛ ተቃውሞ ለማስነሳት በቂ ነበሩ። የኢብኑ ተይሚያ በኢልሙ ዓለም እየገነኑ መምጣት ከዘመኑ አሊሞች ዘንድ ምቀኝነትንና ቅናትን አስነሳ። በአሽዓርያ መዝሃብ ላይ የተሰነዘሩት የሰላሂስ እውቅ ስብዕናዎችን በምሁራዊ ብዕር ማብጠልጠላቸው የሚሰጧቸው አንዳንድ ለየት ያሉ ፈትዋዎች ተቃውሞውን አጋጋሉት። ይህ ተቃውሞ እየጦዘ ሄዶ በተደጋጋሚ ለእስርና ለእንግልት ያርጓቸዋል። እስር ቤት ሲገቡ እስረኞቹን ሁሉ በአልባሌ ጨዋታዎች ተጠምደው ጊዜያቸውን በከንቱ ሲያሳልፉና የእስላማዊ ግዴታዎችን ተረስተው ተመለከቱ። እስር ቤት ውስጥ ዳዕዋ ጀመሩ። ቁርአንና ሐዲስ ለእስረኞች አስተማሩ። በእርሳቸው ጥረት በእስር ቤት ውስጥ ሰላት በስፋት ይሰገድ ጀመር። ቀስ በቀስ እስር ቤቱ ወደ ኢልምና ወደ ዳዕዋ ማዕከልነት ተቀይሯል። ከእስር የወጡት ሰዎች ከዚያ መቆየት ይመርጡ ነበር። እርሳቸውም ይህንን ለውጥ እጅግ ወደዱት። እንዲፈቱ ሲጠየቁ መቆየትን መረጡ። የግብፅ ገዢ አሚር ሒሳምዲን ራሱ እስር ቤት ድረስ የተመላለሰ ከእስር እንዲወጡ ለመናቸው። ከረዥም ውይይት በኋላ ከእስር ለመውጣት ፈቃደኛ ሆኑ። በአሚሩ ትዕዛዝ ከዴማስቆ ተጠርተው ነበር ግብፅ ውስጥ የታሰሩት። እንዴት ተፈቱ? ወደ ዴማስቆ ለመመለስ ሲዘጋጁ አሚሩ ምክትል ግብፅ ውስጥ ጥቂት እንዲቆዩና እንዲያስተምሩ ጋበዛቸው። ማስተማራቸውን ቀጠሉ። ዝናቸው ግብፅ ውስጥ ምናኘ። ለ6 ወራት ያህል ከዚያው ቆዩ። የግብፁ እስር ቤት የሼኹል ኢስላም ኢብኑ ተይሚያ የሥነ ምግባር ምጥቀትን ይበልጥ አጉልቶ የታየበት ነበር። ለየትኛውም ባለስልጣን አላጎበደዱም። ዱንያዊ ጥቅምና ጉጉትን ፈጽሞ አልፈተናቸውም። ከሰዎች ቅንጣት ነገር እንደማይሹ በይፋ ተናገሩ። ከእስር እንዲወጡ የተቀናቃኞቻቸውን ለእስር እንዲደረጉ ምክንያት የሆኑ ሰዎችን ሁሉ ይቅር ይላሉ። ያጻፏቸው ደብዳቤም እንዲህ ነበረ። ባልደረቦች ቀርቶ ማንም ሙስሊም በግልጽም ሆነ በስውር ምንም ነገር እንዲያገኘው የማልሻ መሆኑን ታውቃላችሁ። ስራችሁን አላህ ይውደድላችሁ። በተቀናቃኞቼ ላይ ምንም ቅሬታ የለኝም። እንዲያውም ከድሮ ይበልጥ አከብራቸዋለሁ፣ እወዳቸዋለሁ። ሁሉንም ይቅር ብያለሁ። ለሙስሊሙም በአጠቃላይ መልካም ነገር እመኛለሁ። ለራሴ የምወደውን ለአማኞች ሁሉ እወዳለሁ። ሼኹል ኢስላም የተሰነዘረባቸውን ክስ በሙሉ ሐሰት መሆኑ ሲረጋገጥና ጠላታቸው ሊበቀሏቸው ባለስልጣናት ሲጠይቋቸው የሰጡት ምላሽ አሉታዊ ነበር። በእርሳቸው ሰበብ አንድም ሰው እንዲጎዳ አልፈለጉም። ኢብኑ ሙኸሉፍ የተባሉ ባላንጣቸው እንዲህ ሲሉ አድናቆታቸውን ገልጸዋል። እንደ ኢብኑ ተይሚያ ያለ ሰው አላየንም። ልንጎዳው አሰብን፣ አልሆነም። እርሱ ግን ሊጎዳን እየቻለ ፍቅር አለን። ሼኹል ኢስላም ኢብኑ ተይሚያ በብዛት የሚታወቁ በምሁራን ገጽታቸው ነው። መንፈሳዊ ህይወታቸውን በብዛት ሲነሳ አይሰማም። ይሁንና በዚህም መስክ የበለጸገ ተሞክሮ እንዲያላቸው ታሪካቸው ያወሳል። ከአላህ ጋር የነበራቸው ግንኙነት፣ ኢባዳ ላይ የነበራቸው ተመስጦ፣ መተናነሳቸው እጅግ የሚደነቅ ነው። የቂናቸው የበረታ ነበረ። አንዳች ነገር ሲያሳስባቸው መፍትሄውን ለማግኘት ወደ አላህ ይዋደቃሉ። አንድ ጥያቄ ወይም አጀንዳ አልገለጥ ካላቸው ወደ መስጊድ በመሄድ ሱጁድ አድርገው ኢብራሂምን ያስተማርክ አምላክ ሆይ ይህንን ጉዳይ ግለጽልኝ የማለት ልምድ ነበራቸው። ይቀጥላል።